ሰዎች ቢወዱኝ ማይላብ ቢጠሉኝ ማይላብ ምንም ነገር ግን የምትቀይሩት ነገር የላችሁም ብላለች የልዑል ሸጋ እናት ሩታ ሀብቴ ዛሬ በቲክቶክ ገጿ እንግዲህ ይህን መልእክት አስተላልፋለች። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ሩታ ሰዎች ወደዱኝም ማይላብ ጠሉኝም ማይላብ ግን ምንም ነገር የምትቀይሩት ነገር የላችሁም ብላችኋለች ማለት ነው። በተለይ እንግዲህ ለነዛ ሰፈሮች ወይም አንዳንድ ቪዲዮ እያየች ይሆናልኝ ብንወዳትም ምንም ምንቀይርላት ነገር የለም። ቢጠሏትም ደግሞ ምንም የሆነ ከጥፍሯ ቆራጭ የሆነ ነገር ምንም አይቀንስባትም ማለት ነው። እና ብዙዎች ያው እንናደዳለን ሰዎች ሲጠሉን፣ በተለይ ደግሞ ሰዎች ሲጠሉን ለምንድን ነው የሚጠሉን? ሲወዱንም ደግሞ እንዴት እንላለን። እና አንዳንዴ ይህን መልእክት በጣም ትልቅ መልእክት አለውና ልክ ነሽ ሩታ ማለት ነው። የልዑል ሸጋ እናት አንቺ እኮ ማለት ነው አትናገሪ እንጂ ስትናገሪ ዋው ከመሬት ጠባቴም እና ልክ ነሽ። እነሱ ታቸው ይሳደቡ፣ የፈለጉትን ይበሉ፣ የፈለጉትን ያድርጉ። ስለዚህ ሰዎች ወደዱንም ጠሉንም ምንም አታመጡም ማለት ነው ሰዎች እና አንዳንድ ሰፈሮች አሉ። አንዳንድ ዝም ብሎ በቃ ነገርን ከያዙ የማይለቁ እና ለነዛ ይመስለኛል ይህ መልእክት እንግዲህ ትናንትና ሩታ አብሬሽ እነ ሮቤል ወይም እንግዲህ የሩታ አፍቃሪ ትናንትና እየተደባደቡ አብሬሽና ማነው ስሙት ደስታ ነው ሊደበድቡት አንገቱን ይዞት ነበር። አብሬሽም እንግዲህ ለማስመሰል ይሁን ምን ይሁን ያው አንገቱን ደፍቶ በጣም እና አብርሽ እንግዲህ ትናንትና አንገቱን ደፍቶ ከግድግዳው ጋር በጣም አይናገር አይጋገር። እኔ እኮ አብርሽ ግርም ትለኛለህ። ፈተኋት ያልካትም ሚስት ይሄን ያህል ቅናት ምንድን ነው እንደዚህ የሚያንገበግበ ማለት ነው? አንድ ወንድ እኮ በቃ ፈተው ብሏል አይደለ? ከፈታህ በኋላ ደግሞ ምንም ነገር አያገባህም። ያቺ ልጅ ህይወት ትጀምር አትጀምር፣ ከፊቱ የፈለገችውን ሰው ብታመጣ ባታመጣ፣ አንተ በቃ ከዚህ ላይ ያንተ ህይወት አብቅቷል ፈተው እስካልከ ድረሳ። ስለዚህ ደግሞ ማንንም ማምጣት የለብሽም ከቤቴ አትበል። ይሄ ቤት ደግሞ ያንተ አይደለም፣ በቃ የእሷ ነው። አንተ ጨርቅህን ይዘህ ጓዝህን ጠቅልህ ልጅህን ተሰናብተህ ስትወጣ፣ አሁን በቅርብ እኮ እስቲ የፊቱን ተውና፣ አሁን ልብስህን ጠቅልህ በሻንጣ አድርገህ ልጅህን ተሰናብተህ ስናይህ ነበረ። ከዛ በኋላ ሩታ ደግሞ እንግዲህ እነ ሮቤል ያው ይሄ ልጅ አንተን ለማስቀናት አንተ የምታደርገውን እስቲ አብሬሽ ምን ይሰማው ይሆን ብለው ነው ያመጡታ። ያንተና የሩታ ፍቅር እንደዚህ አልነበረም ነበር። ሰው የሚቀናባችሁ በጣም ደስ የምትሉ ሰው የሚወዳችሁ። አሁን ግን አንተ ደግሞ የፈለከውን ህይወት እየሄድህ እያደረግከ ስለሆነ ሩታ ይህን ነገር እኔ ባደርገው አብርሽ ምን ይሰማዋል ብላ ነው ይሄን ነገር ያመጣቸው። እና ስለዚህ አንተ ማልቀስ አይጠበቅብህም ነበረ። ለማንኛውም አሁንም ከማልቃቀስ ሰው ከመደባደብ ከፈልክ እኮ በጠረጴዛ ስር ቁጭ ብለህ ተነጋግራችሁ ችግራችሁ መፍታት አለባችሁ። እናንተ እንግዲህ በሚዲያ ተፋታን ብላችሁ እስከመጣችሁ ድረስ እኛም በቃ መፈታታችሁ ነው የምናወራላችኋ። ውስጣችሁን ስለማናውቅ ከካሜራ ጀርባ ያለውን ነገር ስለማናውቅ፣ ስለዚህ አሁን አንተ ከሩታ መምጣት ሲጠበቅብህ ወይም ልጅ አላችሁ አይደለ? ከመሀል ልጅ እስካላችሁ ድረስ ልጅህን ለማየት ስትመጣ ከቤት ነሽ ሩታ እየመጣሁ ነበረ ልጅህን አፍቆኝ ብለህ ደውለህ ከዚያ በኋላ ነው ሩታ የምታገኝ እንጂ እንደፈለክ እየዘለል ከዚያ በኋላ ሩታ ደግሞ ሌላ ህይወት እንዳትጀምር። ኧረ እባክህ ሩታ ያኔ ተሳስራ ቁጭ እንድትል ነው እንዴ የምትፈልግ? እስቲ አንተ የምታደርገውን ስሜት ሩታ እንዴት እንደሚሰማት በዚህ በተግባር ባታሳየንም፣ ወይም እንዳንተ እየመጣች ከሄርሜላ ጋር እየሄደች ለምን ባሌን ቀማሽ ምናምን ነገር ስላላለች ነው ዝም ስላለች ያው አንዳንድ ጊዜ ሴቶች እኛ እስካለና አቅም እንጥራለን ያንን ሰው በቃ ከጎናችን ለማድረግ ጥሩ ለመሆን እንዳይሄድ ምናምን ነገር ግን ከሄደ በኋላ ደግሞ በቃ መንገዱ እንግዲህ ጨርቅ ያርግለት ነው የምንለው። ከሄደ ሄደ እስከሚሄድ ግን ካለ ግን ያለውን ፍቅርም ሆነ ምንም ሆነ እንሰጠዋለን። ከሄድህ ግን አንተ ሄደሃል በቃ ፈተሃልኝ። አሁን ከዚህ ላይ ማለቃቀስ ሰዎች እንዲያዝኑንህ ነው። አንተ ፈተው እስካልህ ድረስ አንድ ወንድ ፈተው ካለ በቃ ፈተው ነው። አዎ ባትፋቱ ኑሮ ሩታ ያሳዝናል። በቃ ይቅርታ አድርግለት እንላለን። አሁን አንተ እኮ ወረቀት ፈረምኩ ብለህ ሰተህናልኝ። ስለዚህ አሁን ይህን ነገር አንተ ማስመሰል ነው እና የሚሆንብህ። እና ሩታዬ ደግሞ ይመችሽ። በቃ ሲተውትስ ነገ ልጅሽን መተታያለህ ብቻ ትመችኛለሽ የኔ ቅምጥል ማለት ነው። እና አቦ ይመችሽ። እና እንግዲህ ዛሬ በቲክቶክ ገጿ
ሰዎች ቢወዱን የማይላብ ቢጠሉን የማይላብ ግን በህይወታችን ምንም የምትቀይሩት ነገር የላቸውም ብላለች። አዎ ትክክል ነው። ሰዎች ቢወዱንም ቢጠሉንም ምንም አይቀይሩልንም። አቶ ምንም ነገር አንዳንድ ጊዜ ሰዎች ቢጠሉን ወይኔ ብለን ብዙ ጊዜ እናዝናለን፣ ምንላለን፣ ግን ምንም ከህይወታችን አትገናኙም ማለት ነው። እና ይሄ አባባል ለሁላችንም ነው፣ ለሩታ ብቻ አይደለም። እና ሩታዬ ቀብረር በይ ከደስታ ጋር። እንግዲህ ደስታ ደግሞ አይዞህ ማለት ነው። ቻል አድርገው፣ ብዙ ነገር ሊያጋጥም ይችላል። ብቻ ሮቤል ግን እናንተ አቤት አቤት መልስ፣ አቤት መልስ። አቡሽ ደግሞ አንተ ሽልጥልጥ አትሽለጥለጥ ማለት ነው። ዝም ብለህ ወዲህ ወዲያ አብሬሽ ስላሳዘነ ቁጭ ብላችሁ ተነጋገሩ። በካሜራ በስተጀርባ እንዲህ አትበል ማለት ነው። ሮቤል እኮ ያስወራቸውን ካፋቸውን እጥቅ ካፋቸውን እጥቅ አይ አብርሽ እንዲሁ አሁን ሮቤል ያጥቃ፣ በንግግር ብቻ ሮቤል ያጥቃ። መቼም ብትደባደቡማ እንደሚያጠቃህ እርግጠኛ ነኝ። እና የትናንት ነው ቪዲዮ እንግዲህ ያው አብርሽ ያደረገው ነገር ጥሩ አይደለም። አብርሽ ማለት ነው አትቅና። ፈተው ያልካት ሚስት ምንም መቅናት የለብህም ማለት ነው። ወይም አንተ ሽማግሌ ይዘህ መታረቅ ትችላለህ። ትልልቅ ሰዎች ይዘህ ይቅርታ ጠይቀህ ከጉልበቷ ስር ተደፍተህ ልጃችንን በአንድ እናሳድግ ካልህ እንደዚህ ነው እንጂ እርቅኛ ምንፈልግ ዝም ብለህ በሩታ ሰው ሲመጣ በህይወቷ እንደዚህ የምትናድ እንዲ ሰው እኮ አንድ ቪዲዮ አያሰራትም እንዴ? አንድ ቪዲዮ እኮ ገና የሰራች እንዲህ 2-3 ብትሰራ ታብዳለህ። እራት እየተገባበዙ ምሳ እየተገባበዙ ምን እያሉ አብረው ቢወጡ ቢገቡ እንዴት እንደምትሆን አላውቅም። እንግዲህ ሩታ ናት እነዚህ ልጆች ወንድሞቿ፣ ዘመዶቿ 3-4 አሏት ከጠጓ። ሁለታቸውን ከቤት ብታገኛቸው መቼም በህይወት አትገኝም ነበር ማለት ነው። እና አሁን ሰው እያለ እንደዚህ የቀና መቼም ሰው እያለ ምንም ነገር አያደርጉም። ይሄ ደግሞ ሩታ አብርሽን ለማስቀናት ነው እንጂ ሩታ ይሄ ልጅ ፈልገው ወይ ወደው አይደለም። አንዳንዶች ልጆች ተረዱ። በእናንተ ቦታ ቢሆን በወለዳችሁ በ3 ወርም ሆነ በ4 ወርም ሆነ ይሄን ድርጊት ማንም ሴት መቼም አታደርግም። ምንም ችግር ውስጥ ብትገባ ማለት ነው። ስለዚህ ያኔ የአብርሽን ስሜት የአብርሽን ነገር ለመረዳት ነው ቤተሰቦች። እና አንዳንድ ሰዎች በቅናት የምታብዷላችሁ ማለት ነው። አትቅኑ። አብርሽ ደግሞ ተረጋጋ። ሩታ ገና አንድ ቪዲዮ ነው የሰራች። ይሄ ልጅ እኮ ገና እንዲሁ ስጦታ ቢሰጣት ምን ቢላት ቢወጡ ቢገቡ እንደ ድሮ ሰዓት ወልድ በፊት እንደነ ይሳቅ እንደነ ዳኒ ቢሆንማ መቼም ወይኔ ቀናቱ ጨርሶህ ነበር። እና ቤተሰቦች እንግዲህ ይህን ይመስላል። የአብርሽ ቀናትም ከቀን ወደ ቀን እየባሰው እየሄደ ነው። እሱም አልቀናም እያለ ነው፣ ግን ቅናቱ እያየንበት ነው። ግን ሰዎች እንዲያውቁብኝ እያደረገ ዋጥ እያደረጋት ነው። ብትወጣት ይሻላል ማለት ነው። ብቻ ይመቻቸው። ትንሽ ፈታ ታደርጋላችሁ፣ ግን አንዳንዴ ወደ አብርሽ መጣ ስንል ደግሞ ታናድዳላችሁ። ግን ሮቤል በጣም ተመችቶኛል። ግን ወጣ ያለ ስድብ አትሳደቡ። የአብርሽና ሩታ ነገ ጧት ይታረቃሉ። ሲታረቁ ደግሞ ያው የምታፍሩ ወይም ወደኋላ የምትቀሩ እናንተ ናቸው። አንዴ መቼም ባልና ሚስት ተጣልተው ይቀራሉ የሚል ሀሳብ የለንም። ነገ ጧት